በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለሰማዕቱ ሕፃኑ ቅዱስ ቂርቆስና ቅድስት ኢየሉጣ ዓመታዊ ክብረ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች ዝግጅታችን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱን እንድትደግፉ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች ሊደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የቅዱስ ቂርቆስና የቅድስት ኢየሉጣ ገድል። አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ ስም የቅዱስ ቂርቆስን ገድል የእናቱን የኢየሉጣን በገዢው በእስክንድሮስ ዘመን ሰማዕትነት የተቀበሉ የሌሎችን 11434 ሰማዕታትን ዜና ለማንበብ እንጀምራለን። በዚያ ዘመንም በኪልቅያ አብያተ ክርስቲያናት ምዕመናን ላይ ጽኑ ስደት ሆነ። በዚያን ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርንም ትፈራ ነበረች። ስደቱን በሰማች ጊዜም ገዢውን ከመፍራት የተነሳ ከሮም ሸሸች። የኪልቅያ አውራጃ ወደ ሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ስለዚህ ስደትም ስለ ጌታችን ልደትና ስለ ስደቱ ከማቴዎስ ወንጌል አምጥተን እንናገር ዘንድ መንፈሳዊ ሕሊናችን ግድ አለን። ጌታችን ኢየሱስ ክርስቶስ በንጉሡ በሄሮድስ ዘመን የይሁዳ ክፍል በምትሆን በቤተልሔም በተወለደ ጊዜ እነሆ ጥበበኞች ከወደ ምስራቅ መጡ። የአይሁድ ንጉሥ የተወለደው የት ነው እያሉም ኢየሩሳሌም ደረሱ። በምስራቅ የእርሱ ገንዘቡ የሆነ ኮከቡን አይተን እንሰግድለት ዘንድ መጥተናል አሉ። ንጉሡ ሄሮድስም በሰማ ጊዜ ደነገጠ፣ ታወከም። ኢየሩሳሌምም በመላዋ ከእርሱ ጋር ታወከች። ሄሮድስም ሊቃነ ካህናቱንና የሕዝቡን ጸሐፍት ሰበሰባቸው። ክርስቶስ የሚወለደው በየት ነው ብሎም ጠየቃቸው። የይሁዳ ክፍል በምትሆን በቤተልሔም ነው አሉት። በነቢይ እንዲህ የሚል ጽሑፍ አለና አንቺ የኤፍራታ ክፍል የምትሆኝ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው ሀገሮች አታንሽም፣ ሕዝቦች እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን ለብቻቸው በቀስታ ጠራቸው። ኮከቡ የተገለጠላቸውን ዘመንም ከነርሱ ተረዳ። ወደ ቤተልሔም ላካቸው። ሂዳችሁም ይህ ሕፃን የተወለደበትን ጠይቁ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ ወደ እኔ ተመለሱና ንገሩኝ አላቸው። እነርሱም ከንጉሡ ይህን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብም ሕፃኑ ካለበት ቦታ ቆመ። ኮከቡን በተመለከቱ ጊዜም ታላቅ ደስታን ተደሰቱ። ወደ ቤት በገቡ ጊዜም ሕፃኑንና እናቱ ማርያምን አገኙ። ወደ መሬት ወድቀውም ሰገዱለት። ሳጥናቸውንም ከፈቱ። የእጅ መንሻም ወርቅ፣ ከርቤና ዕጣን ገበሩለት። መልአኩም በሕልም ተገለጠላቸውና በሄሮድስ በኩል እንዳይመለሱ ነገራቸው። በሌላ መንገድም ቤታቸው ገቡ። እነርሱ ከሄዱ በኋላም የእግዚአብሔር መልአክ እነሆ ለዮሴፍ በሕልም ተገለጠለት። ተነስና እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ፣ እስከምነግር ድረስም በዚያ ኑር።
ሄሮድስ ሕፃኑን ይገድለው ዘንድ ይሻዋልና አለው። ተነስቶም ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድም ሄሮድስ እስኪሞት ድረስ በዚያ ኖረ። ይህን አምላካዊ የሆነ የወንጌል ቃልም ያለ ምሳሌ አንተወው። ምሳሌውም እንዲህ ነው። ቀናተኛው ሄሮድስና ከሃዲው እስክንድሮስ እነሆ በአመፃ አንድ ሆኑ። ድንግል ማርያምና ቅድስት ኢየሉጣም በስደት አንድ ሆኑ። ሕፃኑ ቂርቆስም ለሁሉም መልካም ሥራ ጥንታዊውና የመጀመሪያ የሆነው ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ወይም ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለኛ ስደተኛ ሆኖ በእርሷ ኖሯልና ስለኛ የተሰደደውን ሕፃንም ግብፅ ተቀብለዋለችና የዘመን ባለጸጋ ሲሆን በእርሱ በሕፃን ክብር ያን ጊዜ ከብራለችና ዓለምንም ሁሉ የፈጠረ ሲሆን ስለኛ ሕፃን ሆነ፣ በሥጋና በደምም መሰለን። ፈርቶ እንደሸሻ እናስብ። የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ። ለሕፃኑ ቂርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰለሞንም ኃጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሹ ሆኗልና። ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱ ሁሉ የሚጠበቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና። የሚበረታ ከመጣም ድል ያደርገዋል፣ የሚተማመንበትን የጦር መሳሪያም ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣንን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቂርቆስም የጦር መሳሪያ የሆነ ድል ማድረግን ሰጠው፣ በቤቱ የዘረፈውንም ከፈለለት። ይህም አገዛዙን ማጥፋት ነው። የኃጢአትን እሾህ መስበር፣ ትዕቢቱን ማድከምና አዳም የሰማውን የመገዳደር ቃል ማስወገድ ነው። ይህን ኃይልም እነሆ በቅዱስ ቂርቆስ ላይ በአክሊል ገለጠ። ሄሮድስ ለገደላቸው ሕፃናትም ይህ ሕፃን ቂርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴን ስም በመስበክ ግን አይመስሉትም። ሞታቸውም በፍቃዳቸው አይደለም። ሄሮድስ ከነሱ አንዱ ከሆነ ብሎ ክርስቶስን ሲፈልግ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቂርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻን ያመጡ ሰብአ ሰገልንም አለቃቸው ቂርቆስን እጅ የነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11434ቱ ሰማዕታት መሰሏቸው። ገዢው እስክንድሮስም እነሆ ከሱ ወደ ተሰደደችባት ሀገር ደረሰ። ወታደሮችም ክርስቲያኖችን ፈለጓቸው። ያን ጊዜም ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢው ወደ እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮቹ ሁሉም መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክትህ እንዳይሰዉ ትከለክላለች። አማልክት የሚጠቅሙት የለም ሕይወትም የላቸውም ትላለች ብለው ነገሩት። እስክንድሮስም ይህን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽስ የት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰችለት፣ የኔ ሕዝቤ የኒቆኒዮን ሀገር ሰዎች አለቃቸው የሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንቤጌናዊት ነኝ። በአንተ ምክንያትም እስከዚች ሀገር ድረስ ተሰደድኩ። ዛሬ ግን እነሆ በእጅህ ነኝ አለችው። ገዢውም በእጄ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክትህ አልሰዋም አለችው። እርሱም ከሁሉም አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከእኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣
ነገር ግን እንዳትሞቺ ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልኩህምን? በሰው ዘንድ የምጠራበትን ስሜን ከፈለግከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶቼ ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ያለቀና የተቆረጠ ነገር ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህን ታደርግ ዘንድ ከፈለግ 3 ዓመት ከ3 ወር የሆነው ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግረናልና። ሕፃኑም መጥቶ አማልክትህን እናምልክ ቢለኝም እሺ አልልህም። አንተና ዘመዶችህ አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮቹን ላከ፣ ነገር ግን አላገኙም፣ የሀገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥተውም ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም አገኙት። ወታደሮችም የሀገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚህ የሸሸች የአንቤጌናዊቷ ክርስቲያን ሴት ልጅ ነው አሏቸው። ወታደሮቹም ይህን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረውን ነገር አያጣም፣ ከክርስቲያኖች ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢው ባደረሱት ጊዜም የሚያስገርም መልኩንና የሚያምር ደምግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆንክ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብለዋልና በማለት መለሰለት። ገዢውም አንዲት ነገር እንኳ ሳልጠይቅህ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ማር ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለኔና እንደኔ ስላሉት ምዕመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷችኋል፣ ያስሯችኋል። በእነርሱም ምስክር ይሆንባቸው ዘንድም ስለ ስሜ ይህ ሁሉ ያገኛችኋል። የምትናገሩትን በልባችሁ እንዳታስቡም እወቁ። መከራከር እንዳይችሉም ርቱ አንደበትን ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ፀጉራችሁም አንዲት እንኳን አጠፋም። በመታገሳችሁም ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከጥልቅ ጉድጓድ የመነጨሁ የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናቴ የምትጠራኝና ባጠመቀኝ ጊዜ ካህኑ ያወጣልኝ ስም ግን ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበት ጊዜም በአማልክቶቼ ቤት አለቃ አድርጌ ሾመሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋዩ ሆይ ከኔ ራቅ፣ ወርቅህና ብርህ ለጥፋት ይሆኑህ። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፋንታ ጽዋ ተርታ የለህም። ልብህ በእግዚአብሔር ፊት ቅን አይደለምና ምናልባት የልብህን ክፋት ይቅር ቢልህ ከክፋትህ ተመለስ፣ ለእግዚአብሔርም ተገዛ። በመራራ መርዝ ተይዘህ አይሃለሁና በአመፅ ማሰሪያ ውስጥም አለህና አለው። ገዢውም ሕፃን ሆይ ያስተማረህ ማን ነው? አባትህ ነው ወይስ እናትህ ናት? ወይስ ይህን ነገር ያስተማረህ ሌላ ሰው ነው? እስኪ ንገረኝ አለው። የከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማረኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለው
የሥላሴ ምስጢር ወይም ምስጢረ ሥላሴን እነሆ እነግርሃለሁ። የማርቂርቆስ ዕድሜው በወራት ሲቆጠርም 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛም 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ሳይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። ከዚህም በኋላ ገዢ ወታደሮቹን አዘዘ። ሕፃኑን በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትን ሲገርፉትም ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊና ውጫዊ ሰውነቴ ያመሰግንሃል፣ ላንተ ምስጋና ይገባልና የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ስቃይ እንዳልወርድ ወደ አንተ ጸልያለሁ እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህን ሲጸልይም የሚገርፉት አላቋረጡም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳ አልተገኘችም። ጀርባዬን ለግርፋት ጉንጨንም ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስኩም ያለውን ስሙ ዘላለማዊ የሆነ አምላኩንም እነሆ መሰለው። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውንም የሐዋርያት ሥራ የተባለው መጽሐፍ እንዲህ በማለት ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትንም ያዟቸው፣ በእስር ቤትም አዋሏቸው። የእግዚአብሔር መልአክም በሌሊት የእስር ቤቱን በር ከፈተና ወጣቸው። ሂዱና ወደ ምኩራብ ገብታችሁ ይህን የሕይወት ትምህርት ለሕዝቡ አስተምሩ አላቸው። ይህን ሰምተው በጠዋት ገስግሰው ወደ ምኩራብ ገቡ። ለሕዝቡም በግልጽ አስተማሯቸው። የካህናቱ አለቃና ከእርሱ ጋር ያሉትም የእስራኤልን አለቆች ሁሉ በአደባባያቸው ሰበሰቡ። ሐዋርያትን ያመጧቸው ዘንድም ወደ ቤተ መቅደስ ላኩ። መልእክተኞችም ደረሱ፣ ነገር ግን አጧቸው። ተመልሰውም እስር ቤቱ ተቆልፎ እንደ ሁልጊዜውም ፈጽሞ ተዘግቶ አገኘ ነው ብለው ነገሯቸው። ወታደሮችም በሩን ይጠብቃሉ፣ ስንከፍተው ግን ከውስጥ ያገኘነው አልነበረም አሉ። የካህናቱ አለቆችና የምኩራቡ አለቃም ይህን ነገር በሰሙ ጊዜ የሚያደርጉትን አጡ። ይህ ነገር ምንድነውም አሉ። አንድ ሰውም መጣና ያሰራቸዋቸው እነዚያ ወንዶች እነሆ አሉ፣ በምኩራብ ቆመው ሕዝቡን ያስተምራሉ አሏቸው። ከዚህ በኋላም የምኩራብ አለቃ እያታለሉ ያመጧቸው ዘንድ ከወታደሮቹ ጋር ሄዱ። እንዳይወግሯቸው ሕዝቡን ይፈሩ ነበርና አመጧቸውና በአደባባይ መካከል አቆሟቸው። የካህናት አለቆችም መረመሯቸው። በኢየሱስ ክርስቶስ ስም ለማንም እንዳታስተምሩ አልከለከልናችሁምን? ነገር ግን ትምህርታችሁን በኢየሩሳሌም አደረሳችኋት። የዚህን ሰው ደም በእኛ ላይ ልታደርጉ ትሻላችሁን? አሏቸው። ጴጥሮስም ከሐዋርያት ጋር መለሰላቸው፣ ለሰው ከምናደላ ለእግዚአብሔር ብናደላ ይሻለናል። የአባቶቻችን አምላክ እናንተ ወንጀለኛ አድርጋችሁ በእንጨት የሰቀላችሁት ልጁ ኢየሱስ ክርስቶስን አስነሳው። እርሱንም እግዚአብሔር ሕይወትን ሰጪ አደረገው፣ በቀኙም አስቀመጠው። ኃጢአታቸው ይሰረይላቸው ዘንድም ለእስራኤል ንስሐን ሰጣቸው። ለዚህ ነገር ምስክሮቹም እኛ ነን። ላመነበትም እግዚአብሔር መንፈስ ቅዱስን ሰጣቸው አላቸው። ይህን ነገር በሰሙ ጊዜም ተቆጡ፣ ጥርሳቸውንም አፋጩ፣ ሊገድሏቸው ፈለጉ። ከፈሪሳውያን ወገን የሆኑ የኦሪት መምህር ስሙ ገማልያል የተባለ አንድ ሰውም ከአደባባይ ተነሳ። በሁሉ ዘንድ የተከበረ ነበር። ሐዋርያትን ጥቂት ከአደባባይ እንዲያርቋቸው አዘዘ። እናንተ የእስራኤል ሕዝቦች ሆይ ራሳችሁን አድኑ፣ በእነዚህ ሰዎች ላይ የምታደርጉትንም እወቁ። ከዚህ ዘመን አስቀድሞ በመጀመሪያ ቴዎዳስ ተነሳ፣ ራሱንም ከፍ ከፍ አደረገ። 400 የሚሆኑ ሰዎችም ተከተሉት። እርሱም በእርሱ ያመኑትም ሁሉ ጠፉ፣ ተበተኑ፣ እንዳልተፈጠሩም ሆኑ። ወደ ቀደመ ነገራችን እንመለስና ገዢውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱም ርቱዕነት የተነሳ
ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገስጸው ነበርና መናገር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዢውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች ያመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዝክ የምሕረት ጌታ፣ ሰማይን የዘረጋህ ምድርንም የፈጠርክ ባህርን ነፋስንም ያጸናህ ሰማይንም በከዋክብት ያስጌጥክ ምድርንም በአበባና በፍሬዋ የሸፈንክ አቤቱ ሆይ እያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ። ከማኅፀኔ የተገኘ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገዋልና። ዳግመኛ የቃልህ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህን የእውነት ቃልም ስሙ ይመስገንና ጌታችንም ተናገረው። የሰማይ የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ገልጠኸዋልና አባት ሆይ ፍቃድህ እንዲሁ ሆኗልና አለ። በዚህ ጊዜም ልጄ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ እመኚ። ነገር ግን ወደፊት ከሚያገኛችሁ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ካንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እሷ መጣ። ያን ጊዜም ቅድስት ኢየሉጣ ልጄ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ካንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዢውም አንተም እናትህን ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክርህ ለስቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክብር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዢውም ብረት ሰራተኞችን እንዲህ አላቸው፣ ስናፍጭና ጨው አምጡ፣ በአፍንጫቸውም አድርጉት አላቸው። እንዲሁም አደረጉ። ጽኑ የሆነ ሕፃኑ ቂርቆስም ቃልህ ለጉሮሮዬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐረር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። በአምስተኛው ቀንም የእግዚአብሔርን ራእይ አየሁ። ይኸውም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። በኮቦር ወንዝ ደርሶ በተባለ ሀገር የእግዚአብሔር ቃል ወደ ካህኑ ወደ ቡዝ ልጅ ወደ ሕዝቅኤል መጣ። እጅ ተመለከትኩ፣ ወደ እኔም መጣ። መጽሐፍም ይዟል። በፊቴም ገለጠው። በውስጥም በውጭም ተጽፏል። መጽሐፉም እንባ ለቅሶና ሰቆቃ ይላል። የሰው ልጅ ሆይ አፍህ ከዚህ ከሰጠው መጽሐፍ ይብላ፣ ሆድህም ይጥገብ አለኝ። እኔም በላሁ፣ ለአፌም እንደ ማር የሚጣፍጥ ሆነልኝ አለ። ገዢውም ለአማልክቶቼ መሥዋዕትን ሰዉ፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቂርቆስም ስቃይህ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም ያው የክብሩ ጸዳል ነው። እነሆ እርሱ ከኛ ጋር ቆሟል ይረዳናልምና፣ ስለዚህም ቁጣህንና ስቃይህን አንፈራም አለው። ይህች አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃኑ ቂርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህን ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና ዕውቀት አይቻልምና። ይህን ጥበብ ከየት አገኘ? ከእናቱ ጡት ነውን? ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነውን? ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜስ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃን ጸባይ መርሳት ነው።
ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመንፈስ ቅዱስ ጸጋ በሕፃኑ በቂርቆስ ላይ ተገልጣ ነው፣ ከሽማግሌዎች ለይታ መርጠዋለችና። ኃይለኛ ጎልማሳም አደረገችው። ዳግመኛም ሕግ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢው በጣም ተቆጣ። በሽበት የተዋበ አንድ ሽማግሌም ከውጭ ነበር። ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩን ሽበቱንም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቂርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላም ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ፣ 7ቱን በእናቱ ላይ 7ቱንም በሕፃኑ ሰውነት ላይ ጨምሩት፣ 2ቱም በዓይኖቹ 2ቱም በአፉ 1ዱም በልቡ 2ቱንም ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችም በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔርም ፍቃድ የብረቶቹ ግለት ጠፋ፣ እንደ ክረምት በረዶም ሆነ። ገዢውም ወታደሮቹን ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከመመክር ድረስም በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም ሰሯቸው አላቸው። ያን ጊዜም አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህ አለ። አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን ወይም ታምርን አድርግ። የሚጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድንም እንደ ልብስ ይጎናጸፉ። ከእኔ ጋርም መልካም ምልክትን አድርግ፣ የሚጠሉኝም ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኸኛልና አለ። የተቀደሰው ሕፃን ይህን ሲናገርም ወደ እስር ቤቱ ገቡ። መሽቶም ነበር። የሰርክ መዝሙርም ይዘመር ጀመር። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበለኝ አለ። ዳግመኛም መጠጊያህን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውን ከጨረሱ በኋላም ተኙ። መንፈቀ ሌሊት በሆነ ጊዜም ቅዱስ ቂርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮቼን አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ስለ ስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላም ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃኑን ቂርቆስንም አምላክህ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትህን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግር ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለህ ምክርህ የከፋ ዲያብሎስ ሆይ ከኔ ራቅ፣ ለስሙ ክብር ይግባውና ጌታችን ኢየሱስ ክርስቶስ ያጥፋ፣ አንተ ወደ ገለጥካት ወደ ጥልቅ ገሃነምም ያውርድህ አለው። ያን ጊዜም አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያሳስብበት ጊዜም አለ። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜም ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቂርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ ታደርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤትህ ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔርም ጮኽሁ። ከሰማይ ልኮም አዳነኝ፣ ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውንና እውነታውን ላከ፣ ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸውም
የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ላይ ሁሉ አለ አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህ በደሌን ደምስስ። ያን ጊዜም በመሠዊያህ ላይ ላሞችን ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላም ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑንም ለአማልክቶች የሰዋ አላልኩህምን? አሁንም ከስቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በል አለው። የማይፈራው ሕፃንም የሰይጣን ተላላኪው ሆይ አንተ እንዳስለመድከው ሰዋ፣ በልቦና ከማደሩ በፊት አምላክህ አምላክ እንዳልሆነ አምላኬ ነግሮኛልና እኔ ይፍረስ ላለሁ እንጂ ዕጣን ይታጠናልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውንም አፈረሰው፣ 14 የጣት ምስሎችንም ጣላቸው፣ አደቀቃቸውም፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ አማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸውም አይናገሩም፣ በአፋቸው ሕይወት የላቸውም፣ የሠሯቸውም እንደነርሱ ይሁኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሁኑ አለ። ጥበበኛው ሕፃንም አማልክቶችህን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው፣ ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላም ገዢው ብረት ሰሪ አመጣ፣ ማሰቃያ መሳሪያ ይሰራለት ዘንድም ሊያዘው ወደደ። ሰይጣንም በገዢው ልቡና አደረ፣ አንደበቱንም ዘጋው። ገዢውን ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊልን ስለሚቀዳጅበት ስለ ሕፃኑ ስቃይ መናገር ተሳነው። ማር ቂርቆስም ሰራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህን? አለው። ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛ ሕፃኑ ስፋታቸው 1 ክንድ የሚሆን አንድ ለኔ አንድ ለእናቴ 2 ምላጮች ሥራ፣ ማስጨነቂያ ራስን የሚሰብርና የሚመታ የአንገት መጠምዘዣ ሥራ፣ መጥረጊያ፣ የዓይን ማውጫ፣ የአፍንጫ ማጣመሚያ፣ መገጣጠሚያን የሚፈታታ መሳሪያም ሥራ፣ ምላስን የሚቆርጥ የጥርስ ጉጠት፣ ጎኖችን የሚመልጥ ጉልበትንና ጭንን የሚሰባብር ጅማትን የሚለያይ መሳሪያም ሥራ። ከላም አምሳልም የብረት ዙፋን ሥራልኝ፣ 3 ቀዳዳዎችንም አድርግ፣ በውስጡም ችንካሮችን አድርግበት። ከሚጠሩት ሰዎችም ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ 2 ታላላቅ ጋኖችንም ሥራ። በዚያ ጋን ውስጥም መንኮራኩር፣ የአንገት ማነቂያና መጠምዘዣ ሥራ። የሆድ ውስጥን የሚመረምር የብረት እጅም ሥራ አለው። እነዚህ ሁሉ እኔ የምሰቃይባቸው ናቸው። ሌሎችም አንተ ያሰብካቸው ማሰቃያ መሳሪያዎችም ካሉም ሥራቸው አለው። ያን ጊዜም ጥበበኛው ደነገጠ። ለገዢውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም፣ ነገር ግን እነዚህን የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ሥራውንም አላውቀውም አለው። 100 ጥበበኞችን አመጣለት፣ ሥራውንም አዘዙት። በ40 ቀናትም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ጸሎትን አላቋረጠም ነበር። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ስቃይ በሚያድናቸው በሕያው እግዚአብሔር አመኑ። ከእርሱም ጋር በእስር ቤት የነበሩትም 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜም አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅን የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችህም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን ያዝክ አቤቱ አምላካችን ሆይ ከእጅህ በረከትን ወስድ ዘንድ ስጠን። ኃጢአታችን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብዙ ቂርቆስ ይህን በሰማ ጊዜም ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትም በረቱ።
ከ40 ቀን በኋላም የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢውም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ አይምሰልህ፣ እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆም በፊትህ ተዘጋጅቷል አለው። የተቀደሰው ሕፃንም መለሰና የማታፍር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝሁት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃልን? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህ እነሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንን ባደረጉ ጊዜም የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊልም ሆነላቸው። ያን ጊዜም የእስር ቤቱን እንዲከፍቱት አዘዘ። እነዚህ 430 ሰዎችም መጡ፣ ወደ ስቃዩ ቦታም በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ 25 ጸሎቶችን እንጸልያለን አሉት። ከዚህ በኋላም ገዢው ከከተማው ውጭ እንዲያወጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜም ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነትን ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስም እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛ በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹም 3 መወጠሪያዎችን እንዲሰሩና በወንበሩ ስር አድርገው እንዲገርፉት አዘዘ። ገዢውም እውነተኛ አምላክ ካለህ ከእጅ አድንህ አለው። ያን ጊዜም መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳለ አወቅሁ። በአምላክ ቸርነትም ዛሬ ፈውሰኝ አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑት ሰዎች በአምላኬ ስም ዛሬ ፈውሳለሁ አለው። ከዚህ በኋላም ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜም ገዢው ፈራ። ዓለም የተስማማባችሁ እኔም የተፈወስኩባችሁ እናንት አልፋ፣ ሰራኤል፣ አጵሎን፣ አቴናና አርያ ሆይ የተመሰገናችሁ ናችሁ አለ። የተቀደሰው ሕፃንም ዛሬስ አሸነፈኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸውም ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎችን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩም መጣያና የአንገት መጠምዘዣ ያዘ። ሕፃኑንም ወግሮ የገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጅ ወደቀ። አፍንጫውን እስኪያመው ድረስም ፊቱን ክፉኛ መታው። ያን ጊዜም የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸውም ይሰባበር በማለት የተናገረው ዳዊት በእውነትም አልዋሸም አለው። የእግዚአብሔር ጸጋም ቅዱስ ቂርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተወውና የእግዚአብሔር ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ሥራዎቹንም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜም የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች።
ያን ጊዜም በድንገት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ፣ በነዌ ልጅ በኢያሱ፣ በሰለስቱ ደቂቅና በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮቹን ለማንቃት እግዚአብሔር ይህን ያደርጋልና በሰው አምሳል ለቅዱሳኑ ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታቻቸውም። በሴቶችና በወንዶች ቅዱሳን ላይ ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይህችን ለማየትም የበቁ ሆኑ። ከሕዝቡ መካከል ፈጽመው ትንሽ የሆኑ የቅዱሳን ሰማዕታት ብርታትም ምሳሌ ይሁነን። እነሆ ስለ ኢየሱስ ክርስቶስ በብዙ ቦታ ተጋደሉ። ኃይላቸውን በማድከም በብርታት በሥጋም ብዙ ስቃይን በሚያስከትል በብረት በመታሰር ታገሱ። ይህችም ከባሕርያት ሁሉ በላይ የሆነችው ተግባር ናት። ሁሉም እያንዳንዱ ያውቅ ዘንድ ቅዱሳን መላእክት እንደነዚህ ላሉ ሰዎች ተገለጡ። እነሆም አምላካዊት የሆነች ጥበቃው በየቦታው በመከራና በችግር ሁሉ ስለ እርሱ የተጋደሉትን አሸናፊነታቸው፣ የጭካኔያቸው ክብርና የጠላቶቻቸው ማፈር ይገለጽ ዘንድ ጎበኘቻቸው። ቅዱሳን በየመጠኑ በውሳኔያቸው ሁሉ እነዚህም በማየት ብርቱዎች ሆኑ። ጠላቶቻቸው ግን ከትዕግስታቸው ማነስ የተነሳ ቁጦችና አውሬዎች ሆኑ። ስለ መናንያን፣ ስለ ስደተኞች፣ ስለ ተራቆቱትና በየገዳማቱ ስለተንከራተቱትስ ምን እንላለን? መላእክት ማደሪያቸውና ማረፊያቸው አደረጓቸው። ዘወትርም ስለ ብርታታቸውና ስለ መልካም ሐሳባቸው ወደ እነርሱ ሄዱ ነበር። እነርሱ ለአንድ ጌታ ወታደሮች ናቸውና፣ ከእነርሱም ከሌሎች ወገኖች ጋር የሚሰባሰቡ ነበሩ። በሕይወታቸው ዘመን ሁሉ እነዚህ ጫካውን ወደዱት። ከልዑል እግዚአብሔር ፍቅር የተነሳም ተራሮችን፣ ኮረብታዎችን፣ የምድር ዋሻዎችን ማደሪያቸው አደረጉ። ሰማያዊውን መንግሥትም ወደዱ። ምድራውያኑ እንደናቋቸው የመላእክት ወዳጆች ሆኑ። መላእክትም ፍቃዳቸውን ከእርሱ የማይሰውሩ ሆኑ። በቀናች መንገድም ብቻ አይደለም፣ በየጊዜያቱ ሁሉ በመቀበልም ይገለጡላቸው ነበር እንጂ ሊያደርጉት የሚገባቸውንም ያስተምሯቸው ነበር እንጂ። የእርሱን ተግባር የሚገልጡላቸው ጊዜ ነበር፣ የሚያስደስቷቸው ጊዜም ነበር። በሚበድሉ ጊዜ መንገድ ይመሯቸው ነበር፣ እንዳይሰናከሉ ከመከራ ያድኗቸው ነበር። ከችግርም የሚያወጧቸው ጊዜ ነበር፣ ድንገት ከተደቀነባቸው ስቃይም ያድኗቸው ነበር። ይኸውም ከዋሻዎች መፍረስ፣ ከምድር መደርመስና ሊወድቁ ከደረሱ ድንጋዮች ነው። ዲያብሎስ በሚፈትናቸው ጊዜም እሱ እስከሚመለከታቸው ድረስ የሚመጡላቸው ጊዜ አለ። በሚረዷቸው ጊዜም እነሆ እናንተን ለማገዝ ተላክን ይሏቸዋል። ድል ማድረግን መጨከንንና መረጋጋትንም ይሰጧቸዋል። በእርሱ ምክንያትም በሽተኞችን የሚፈውሱበት ጊዜ አለ። በተጋድሎ ጊዜ ካገኛቸው ሕመም ቅዱሳንን የሚፈውሱበት ጊዜም አለ፣ የሚያድኗቸው ጊዜም አለ። በእጅ በማዳሰስ ወይም በመናገር ብርታትን ይሰጧቸዋል፣ ድንቅ ነገርንም ያደርጉላቸዋል። ምግብ አጥተው በሚደክሙበት ጊዜም ምግብ የሚያመጡላቸው ጊዜ ነበር፣ አተርም የሚያመጡላቸው ጊዜ ነበር። ለሌሎችም ስለ ሞታቸው ይነግሯቸው ነበር። ቅዱሳን እኛን ስለመመገባቸው፣ ጻድቃንን ስለመጠበቃቸው ሀተታ ለማብዛት እንሻ ዘንድ ምን አለን? ዳግመኛም እርሱ ታላላቅ ወንድሞች ስለ ታናናሾቹ እንደሚማልዱ እነርሱም ጻድቃንን እንደሚረዱን እናገራለን። ይህንን ነገር ያሰብነውና የጻፍነውም ምስጋና ይግባውና እግዚአብሔር በእውነት ለሚጠሩት ሰዎች ቅርብ እንደሆነና ልቦናቸውንም እርሱን በማመን እንደሚያጸናቸው ሰዎች ያውቁ ዘንድ ነው። ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድና በመንፈስ ቅዱስ ስም አምናለሁ አለ። በአምላክ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣም ማሰቃያቸው አላቸው። ያን ጊዜም ማር ቂርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎውን በፍቃድ መፈጸም ይቻለኛል በማለት አልጀመርሁትም።
በእኔ ኃይልም ለአንድ ሰዓት እንኳ መከራውን አልታገስኩም። ነገር ግን ቸርነትህ ትዕግስትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣን እንድላደርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይ ዘንድ ና፣ ከዚህ በኋላም ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላም ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ሥጋቸውን ቆረጧቸው። ማር ቂርቆስ ገዢውን አማልክቶችህን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላም ሥጋቸውን እንዳመድ በተኗቸው። ገዢውም በመቶ ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህን ሁሉ አደረግክ አለው። ያን ጊዜም ላምቤጌናዊው አውሴብስ ከ10,000 ሰዎች ጋር ቅጣት ነበረበት። የተከሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለማር ቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላም ወደ ብረቱ ጋን ወረደ፣ የቅዱሳንን ሥጋም ዳሰሰ። የኃይልም መንፈስም በእርሱ ላይ አለ። ወደ ፍርዱ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርም አገኙ። ቅድስት ኢየሉጣም በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላም ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን አለው። ገዢውም ፈራ። እኔ አላውቃችሁም አለው። ይህን ማለቱም ሌሎቹ እንዳያምኑ ነው። ያን ጊዜም የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃችሁም ትለናለህን? እኛ አንተ ያሰቃየህን አይደለንምን? ሥጋችን ቆራርጠህ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜም 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳሃቸው ከዚህ ሕፃንና ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ። ይህን ማድረግ ከቻሉ በእውነትም የተደረገው ሁሉ ልክ ነው አለ። ታምር የሚያደርገው ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደቀደመው ሕይወት ያለው ይሁን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውንም በጥበብ ፈጠርክ፣ የሕይወትን እስትንፋስም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህን ጥበብም ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርግ አለው። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለ። ከዚህ በኋላም የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ፣ ከበሬው አንገትም ፍየል ወጣ። ይህች የማር ቂርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባት ሆይ አመሰግንሃለሁ፣ ሰምተኸኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይ ና ከመቃብር ወደ ውጭ ውጣ አለ። የሞተው አልዓዛርም እጁን እግሩን ታስሮ ፊቱንም በመገነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተውት አላቸው። እነሆ አገልጋዩ ቅዱስ ቂርቆስም የመምህሩ ክርስቶስን መጽሐፍ ተማረ።
ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዢውም አትታወቁ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አምቤጌናዊው ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 11,004ቱን ሰዎች መግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 11,004 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋም 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውንም ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹን ሌሎቹ አይተው እንዳያምኑ ይህን ሥጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ የማር ቂርቆስን ታምር እናድንቅ። የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል፣ እንዲህም ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታውም ምድረ በዳ ነበር፣ ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብት አሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከእነዚህ ከ5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጧቸው አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚህን 5 እንጀራዎችና 2 ዓሣዎች ወሰደ፣ ወደ ሰማይን ተመለከተ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውን ፍርፋሪም 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጭ 5,000 ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚሁም ሁሉ ማር ቂርቆስ 11,004 ሰዎችን አጥግቦ ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አስተረፈ። ከዚህም በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱም መቃወምና ነገሩንም መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሴን የተቆረጥኩ ይመስልሃል? እኔ ግን አንተና አባትህ ሰይጣን በስተታችሁ ውኃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብህንስ ሁሉ ተጠቅመህ ለምን ስሩን አልነቀልከውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅህ አለ፣ አንተም በዓይኖችህ ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውንም ሳጠፋ ለማየት ከፈለግ ሪያ ወይም አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። ሪያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃይ ተወው። ትጉው ቅዱስ ቂርቆስም በሃይማኖቱ የበረታ ሆነ። ገዢውን ለመገሰጽ ወይም ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለሥጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋር ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛልና። ስለዚህም ሕፃኑ ተጋደለ፣ በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ
የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በማርቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህን ሰዓት ነፍስህን ከነዚህ እንዳንዱ ካላደረግኩህ አማልክቶቼ እንዲህ አድርጉብኝ ብላ ኤልዛቤል ወደ እርሱ በላከሽ ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤህም ደረሰ። ጓደኛውንም በዚያ ተወው። እርሱም በዚህች ዕለት በበረሃማው መንገድ ሄደ። በክትክታ ዛፍ ስርም ተቀመጠ፣ ይሞት ዘንድም ለመነ። አቤቱ ሆይ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶቼ አልበልጥምና አለ። በዚያች ዛፍ ስርም ተኛ። እነሆም መልአኩ መጣና ዳሰሰው፣ ተነስና ብላም አለው። ኤልያስም ተነሳና ከትራሱ ህብስትና የውሃ ማሰሮ አገኘ፣ ወሰደና በላ ጠጣም፣ ዳግመኛም ተኛ። የእግዚአብሔር መልአክም ዳግመኛ መጣና ቀሰቀሰው፣ ኤልያስ ሆይ መንገድህ ሩቅ ነውና ተነስተህ ብላ አለው። እርሱም ተነሳና በላ ጠጣ። ኤልያስም በተመገበው በዚህ ምግብ ኃይል 40 ቀንና 40 ሌሊት ተጓዘ፣ እስከ ኮሬብ ተራራም ደረሰ። ከዚያ በዓት ገብቶም በዚያ አደረ። እነሆ ኤልያስ ይህን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ። ስለዚህች ፍርሃትም ተሸሸገ። የማርቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ስቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት ነው? ሰይፍ ነውን? ወይስ ጭንቀት ነው እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆንን እንዳለ፣ ነገር ግን ሁሉንም አሸንፈዋለሁ እርሱ ወዶኛልና። ነገር ግን የጌታዬ ኢየሱስ ክርስቶስን ፍቅር የሚያስተወኝ እንደሌለ እታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌውን ጴጥሮስን እናስታውሰው ዘንድ ይገባናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በዚህች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛውን እገድለዋለሁ በጎችም ይበተናሉ ይላልና፣ ከተነሳሁ በኋላ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢክድህ እኔ አልክድህም አለው። ጌታ ኢየሱስ ክርስቶስም እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ግን ካንተ ጋር እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱ ሁሉም እንደርሱ አሉ። ይህን ሲነጋገሩም ከ12 አንዱ ይሁዳ ደረሰ። ከእርሱ ጋርም ብዙዎቹ ከሊቃነ ካህናትና ከሕዝቡ መምህራን ተልከው ሾተልና ጎመድ በመያዝ መጡ። የሚያስይዛቸውን ምልክትም ሰጣቸው። የምስመው ነውና እርሱን ያዙት አላቸው። ይሁዳም ቀረበና ሳመው። መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጄ ሆይ መጣህን አለው። በጌታችን በኢየሱስ ክርስቶስ ላይ እጃቸውን አንስተውም ያዙት። ከዚህ በኋላም ሁሉም ደቀ መዛሙርት ተውትና ሸሹ። ጌታ ኢየሱስ ክርስቶስንም መምህራንና ጸሐፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያፋ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቀ ካህናቱ ግቢ ተከተለው፣ ወደ ውስጥም ገባ። የነገሩን ፍጻሜ ይመለከት ዘንድም ከአገልጋዮቻቸው ጋር ተቀመጠ። ከዚህ በኋላም በፊቱ ተፉበት። ክርስቶስ ሆይ የመታህ ማን ነው? ንገረን እያሉም ፈጽሞ መቱት። ጴጥሮስም ከግቢው ውስጥ ነበር። አንዲት አገልጋይ መጣችና አንተ ከገሊላዊው ከኢየሱስ ጋር ነበርክ አለችው። እርሱም የምትይውን አላውቀውም አላት። ወደ በሩ በመጣ ጊዜም ሌላኛዋ አገልጋይ ተመለከተችው። በዚያ ለቆሙት ሰዎችም ይህ ሰው ከናዝሬቱ ከኢየሱስ ጋር ነበር አለቻቸው። ዳግመኛም ካደው። እርሱም ይህን ሰው አላውቀውም በማለትም አለ። ከጥቂት ቆይታ በኋላም ከቆሙት ሰዎች ወገን መጡ።
ጴጥሮስንም በእውነት ከእርሱ ወገን ነህ፣ አንተም የገሊላ ሰው ነህ፣ አነጋገርህም ያስታውቃል አሉት። ይህን ሰው እንደማያውቀውም አለ። ያን ጊዜም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የኢየሱስ ክርስቶስን ቃል አሰበ። ወጥቶም ጽኑ ለቅሶን አለቀሰ። ሞት ሆይ ድል መንሳትህ የት አለ? ስቃይ ሆይ መውጊያህስ የት አለ? በማለት በስጋዊ ሞት እየተዘባበተ በጊዜው ተዘግዝቆ እስከሚሰቀል ድረስ ሞትን ከመፍራቱ የተነሳ የሐዋርያት አለቃ ጴጥሮስ እነሆ ካደ። ቅዱስ ቂርቆስ ግን ስጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልኩት በክብር እመስለዋለሁ አለ እንጂ። ዳግመኛም የዚህ ዓለም መከራው ለዚህ ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከት በሁላችንም ላይ ይሁን፣ አሜን። ከዚህም በኋላ አንቤጌናዊው አውሴብስና ብረት ሰራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዥውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሥዋዕቱ ሥጋ ብላ፣ ከዚህ ሥቃይ ትድን ዘንድም ወይን ጠጣ አለው። ማር ቂርቆስም አላደረገውም። ርኩስ ነገር ባፌ የገባበት ጊዜ የለም አለው። ገዥውም ወታደሮቹን አፉን ክፈቱትና ሥጋና ወይን ጨምሩበት አላቸው። ገዥውም ማር ቂርቆስን ከአምላክህ ከእግዚአብሔር ዘንድ ያለ ተስፋ እነሆ ጠፍቷል አለው። ማር ቂርቆስም ልክ አይደለህም፣ እኔ ከአምላኬ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ የአጋንንት ተባባሪያቸው፣ የሰው ግን ጠላት ነህ። ከእስራኤል ተስፋ የራክና ከእግዚአብሔር ርስትም የተለየህ ነህ። ይህን በፍቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህን ባደርገው ለራሴ ነው። መልካም ነገርን ብታደርግ ኑሮ የእግዚአብሔር መልካም ነገሮች ሁሉ ለአንተም በተደረጉ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳትን በአንተ ላይ ሰበሰብክ። ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዥውም ጋን አምጡልኝ፣ በውስጡም ጨው፣ ያደሮ ማር፣ እርሳስ፣ ዲን፣ ብረትና የነዳጅ ድፍድፍ ጨምሩበት፣ ጢሱ በሰማይ ደመና ላይ እስከሚታይ ድረስም እሳት አንድዱ አላቸው። ወታደሮቹም እንደታዘዙት አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩበት። የጋኑ ግለትም ጨመረ። ድምፁም እንደ ክረምት ነጎድጓድ ሆነ። እንፋሎቱም እንደ ፀሐይ ያቃጥል ነበር። ውሃው ሲፈላም 14 ክንድ ያህል ይዘል ነበር። ያን ጊዜም ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,004 ሰዎችን እንዲያመጧቸው ወታደሮቹን አዘዘ። ወደዚያም አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠችም። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቂርቆስም እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህን ጋን በማየትሽ አትፍሪ፣ አትደንግጭም። እግዚአብሔርን ማምለክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትንና የነፍስ ሞትን ያመጣል። በኖህ ዘመን የነበሩ ሰዎች በጥፋት ውሃ ለምን ጠፉ? ከቃየል ልጆች ደም ግባት የተነሳ በዝሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምን? ዳግመኛስ የሰዶም ሀገሮች ለምን ጠፉ? በእነርሱ ላይ እስከምትሰለጥንባቸው ድረስ የርኩሰት ዝሙትን በማብዛታቸው አይደለምን? የርኩሰትና የተናቀ ተግባርንም አደረጉ። ከ24,000 የእስራኤል ልጆች በዝሙት ምክንያት ጥቂቶቹ የሞቱ አይደለምን? ዳግመኛስ ወላጆቹ ለእግዚአብሔር የሰጡት ኃያሉ ሳምሶን ከልዑል እግዚአብሔር በምን ምክንያት ራቀ? ከማኅፀን የተመረጠ ልደቱም እንደ ዘካርያስ ልጅ እንደ ዮሐንስ በመልአክ የተበሰረ ታላላቅ ታምራትንም ያደረገ ነበር። ዘማዋን ሴት ከማግባቱ የተነሳ ንጹሕ ሰውነቱን በማርከሱ አይደለምን? በዚህ ምክንያት እግዚአብሔር ከእርሱ ራቀ፣ በጠላቶቹ እጅም አሳልፎ ሰጠው። የልዑል እግዚአብሔር ልብ የተባለው ከዘሩም የአበው ተስፋ ይወለድ ዘንድ የተገባው ምስጋና ይግባውና ዓለምን ሁሉ ለማዳን ክርስቶስ ከእርሱ የተገለጠ ዳዊትም ከአንዲት ሴት ዝሙት በመስራቱ ተፈረደበት።
እርሱም ደም ግባቷን በተመለከተ ጊዜ ነው። በዓይኖቹም በሰውነቱ ውስጥ ያለው የዝሙት ጦር ተተከለ። ስለዚህ ሥራውም እግዚአብሔር ገዳይ በቤቱ ኩፍ ኩፍ እንዲል እንዲሰለጥን አደረገ። ከአብራኩ የተወለደው ልጁም አሳደደው። ንስሐ ገባና ምንጣፉን በእንባ እስከሚያርስ ድረስ ብዙ ካለቀሰ በኋላም አባቶቹ ቅዱሳንን አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ ነገረው። ለ40 ዓመት ያህል ቤተ መቅደሱን ያገለገለ የሽማግሌውን ካህን ቤት ቁጣና ሞት የሸፈነው በምን ምክንያት ነው? ሕጉን ባልተቀበሉ በልጆቹ በአፍኒንና በፊንሐስ ክህደት ምክንያት አይደለምን? እርሱስ እንደ እርሱ ክፉ ነገር አላደረገም። ግን ከእግዚአብሔር ይልቅ ልጆቹን ፈጽሞ ስለወደደ በደል ሆነበት፣ ስለ አምላኩ ክብርም ፈጽሞ አልቀናምና። ይህም ሕግጋቱንና ትእዛዛቱን በሚዳፈሩት ሰዎች ላይ እግዚአብሔር ዝም እንደማይል ያስረዳል። ባለጠጋም ቢሆን ድሃም ቢሆን ሽማግሌም ቢሆን ጎልማሳም ቢሆን በሕዝቅኤል እንደተጻፈ በኢየሩሳሌም የተፈረደበትን ሰው በማይታይ ጦር ከመሠዊያው ጀምረህ አጥፋ። ጻድቅ ሰው እንዳይታወክም ለሽማግሌውም ለጎልማሳውም አትራራ። ፍቃዱን ሊያደርጉ የሚሹ በፊቱ በመፍራትና በመንቀጥቀጥ ይሄዱ ዘንድ አለው። እነርሱም ወዳጆቹ ወገኖቹ ናቸው። በቅን ሕሊና በንጹሕ ልቡና ትሩፋትን ይሰሩ የነበሩ ቅዱሳንም የእግዚአብሔርን መንገድ ወይም ሕግ በዘነጉ ጊዜ ስሙ ይመስገንና እርሱም ይተዋቸዋል፣ ከፊቱም ያርቃቸዋል፣ ጸጋውንም ከእነርሱ ይገፋል። በምትጽፍ እጅ አማካኝነት በብልጣሶር ላይ መቅሰፍት የደረሰበት የአምላክን ገናንነት ስለተደፋፈረና አባቱ ከኢየሩሳሌም በወሰዳቸው የተከበሩ ንዋያተ ቅድሳት ከሚስቶቹና ከመኳንንቶቹ ጋር ስለጠጣባቸው አይደለምን? እናቴ ሆይ እንዲህ ከሆነ ልዑል እግዚአብሔርን ማምለክን እንደ ቀላል አትመልከችው። አምላክ ካጻፋቸው መጻሕፍት የተሰጠችንን ትዕግስት አስተውይ። ሰይጣናዊ በሆነ ጣዖትም ልትበደይ አትፈልጊ። በመጀመሪያ የአምላክ የትእዛዙ ማደሪያ ያደረግሽውን ሰውነትሽንም አታርክሽ። እንደ ኤልያስ፣ እንደ ኤልሳ፣ እንደ ነቢያት ልጆችና ታላላቅ ታምራትን እያደረጉ ፊት ለፊት ከእግዚአብሔር ጋር እንደተነጋገሩ እንደ ሁሉም ቅዱሳን ደናግል እነሆ ተቀድሰሽበታልና አለ። ከእርሱ በኋላ እንደነበሩ ምስጋና ይግባውና ሰውነታቸውን ለእግዚአብሔር እንደሰጡ አዲስ ኪዳንን እንዳስተማሩ በድንግልና ጸንቶ እንደኖረው ዮሐንስና እንደ ቅዱስ ጴጥሮስም ሁሉ ተቀድሰሻልና ከነሱ ምስጢራቱን ተቀበሉ። ከአንደበቱም የተቀበሉ አሉ፣ ራእያትን ያዩ አሉ፣ በእርሱና በሰው መካከልም አስታራቂ የሆኑ አሉ፣ በዓለም ያሉ ሰዎችንም ለመንግስቱ ያጩ አሉ አላት። በዚህ ምክሩም ሕፃኑ ቅዱስ ቂርቆስ እናቱን ሊያጽናናት አልቻለም። ዳግመኛም እናቴ ሆይ እግዚአብሔር 3 ደቂቅን ከሚነድ እሳት፣ ሶስናንም ከረበናት እጅ፣ ዳንኤልንም ከአንበሶች አፍ እንዳዳነ እኛንም እንደሚያድን እንወቅ አላት። በዚህ ምክሩም ሊመልሳት ባለመቻሉ ለዕብራውያን ምዕመናን የጻፈውን የሐዋርያው የጳውሎስን መልእክትም ስሚው። ሃይማኖትስ ተስፋ ለሚያደርጋት የተረዳች ናት። የማይታየውን ምርጥ ዕቃ ተስፋ በማድረግ ያምኗሉ። ከቃየል መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለዚህም እርሱ ጻድቅ እንደሆነ ምስክር ሆነው። ምስክሩም መስዋዕቱን የተቀበለው እግዚአብሔር ነው። ስለ እርሱ ከሞተ በኋላም ዳግመኛ ተናገረ። ሄኖክም በሃይማኖት ሞት እንዳያገኘው አረገ፣ አልተገኘምም፣ እግዚአብሔር ሰውሮታልና። ከማሳረጉ በፊትም እግዚአብሔር እንዳገለገለው ምስክር ሆነው። ያለ ሃይማኖት እግዚአብሔርን ማገልገል አይቻልምና። ትክክልስ ለእግዚአብሔር መስዋዕትን የሚያቀርብ ሰው አስቀድሞ ይመን፣ ለሚፈልጉት ሰዎች የሚከፍላቸው ዋጋ እንዳለም ይመን። በሃይማኖት ስለ ስውሩ ነገር ለኖህ በነገረው ጊዜ ፈራ። ዓለም በሚቀጣበት ጊዜ ቤተሰቦቹን ያድን ዘንድም ክፍል ክፍል ያላትን መርከብ ሠራ። እውነተኛዋን ሃይማኖት ወራሽም ሆነ። አብርሃም የተባለው ሰውም በሃይማኖት የእግዚአብሔርን ድምፅ ሰማ። ርስት አድርጎ ይቀበለው ዘንድ ወዳለው ሀገር እንዲሄድም ታዘዘ። የሚደርስበትን ቦታ ሳያውቅም ሄደ፣ በሃይማኖትም ተሰደደ። ከይስሐቅና ከያዕቆብ ጋርም እንደ መጻተኛ በድንኳን ተስፋ በሰጠው ሀገር ተቀመጠ።
እነዚህም ተስፋውን የሚወርሱ ናቸው። ጥበበኛዋና ሰሪዋ እግዚአብሔር የሆነላትን መሰረት ያላትን አገር ይጠባበቃሉና። ይህች ሳራም መካን ስትሆን በሃይማኖት በሽምግልናም ዘር ታገኝ ዘንድ ተወልድ ዘንድ ኃይልን አገኘች። ተስፋ የሰጣት እውነተኛ እንደሆነ አምናለችና። ሁለቱም ሰውነታቸው እንደ በድን ሆኖ እያለ ብዛታቸው እንደ ሰማይ ኮከብ እንደማይቆጠር እንደ ባህር አሸዋ እንደሚሆን አምናለችና። እነዚህ ሁሉ አምነው ሞቱ፣ ተስፋቸውንም አላገኙም። ነገር ግን ከሩቅ ተመለከቷት፣ እጅም ነሷት። እነርሱም በዚህ ዓለም እንደ ግድግዳ እንደ መጻተኛ እንደሆኑም ተረዱ። እንደዚህ እያሉም ሀገራቸውን እንደሚፈልጉ ይናገራሉ። የወጡባትን ሀገር ቢፈልጉ ኖሮ ወደ እርሱ ለመመለስ በተቻላቸው ነበር። ዛሬ ግን በሰማይ ያለችውን የምትሻለዋን ሀገር ተስፋ እንዲያደርጉ ታወቀ። ስለዚህም እግዚአብሔር አምላካቸው ይባል ዘንድ አያፍርም፣ ተስፋ የሚያደርጉትን ሀገር አዘጋጅቶላቸዋልና። አብርሃም ልጁ ይስሐቅን ይሰዋው ዘንድ በፈተነው ጊዜ በእምነት ወሰደው። ስለ እርሱ ተስፋ የሰጠው አንድ ልጁንም አስገባው፣ ከይስሐቅ ዘር ይጠራልሃል ብሎትም ነበርና። እግዚአብሔር ከሙታን ለይቶ ያስነሳው ዘንድ አምኗልና። ስለዚህም የተሰጠው ይስሐቅ መታሰቢያ ሆነለት። ይስሐቅ ያገኙት ዘንድ ስላላቸው ነገር ያዕቆብንና ኤሳውን በሃይማኖት ባረካቸው። ዮሴፍም በሚሞትበት ጊዜ በእምነት የእስራኤልን ልጆች መውጣት አሰበ። ስለ አጽሞቹም ትእዛዝ ሰጠ። ሙሴ በተወለደ ጊዜ በእምነት ለ3 ወር በአባቱ ቤት ሰወሩት። ሕፃኑ ደምግባቱ ያማረ ነበርና የንጉሡን ትእዛዝም አልፈሩም። ሙሴ ባደገ ጊዜም የፈርዖን የልጅ ልጅ እንዳይሉት በእምነት እምቢ አለ። በተድላ ከሚኖርና ኃጢአት ከሚሆንበት ከእግዚአብሔር ሕዝቦች ጋር መከራ መቀበልን መረጠ። ከግብፃውያን ሀብት ሁሉ ይልቅ በክርስቶስ መስቀል መመካት እንደሚበልጥ ተረድቷልና። በሃይማኖትም በግብፅ ኖረ። የንጉሡን ቁጣም ሳይፈራ ከሚታየው ይልቅ ዋጋውን ደጅ በመጥናት የማይታየውን ይፈራው ዘንድ መርጧልና። በእምነትም ደስታ አደረገ። በሽታ በኩሮቻቸውን እንዳያጠፋባቸውም ደምን ረጨ። የኤርትራን ባህርም እንደ ደረቅ ምድር በእምነት ተሻገራት። ለግብፃውያንም በመስጠማቸው መከራ ሆነባቸው። 7 ቀን ያህል በዞሯት ጊዜም የኢያሪኮ ግንቦች በእምነት ወደቁ። ዘማዊቷ ረዓብም ከአላውያን ጋር በእምነት አልጠፋችም። እንግዶቹን ተቀብላቸዋለችና በሰላምም ሰውራቸዋለችና። ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና በእምነት ስለተጋደሉ ነገሥታቱን ድል ስላደረጉ ሌሎች ነቢያትም እንዳልናገር ጊዜ አጭር ነው። መንገዳቸውን አሳመሩ፣ ጽድቅን ሰሩ፣ ተስፋቸውንም አገኙ። የአንበሶችንም አፍ ዘጉ፣ የእሳትን ኃይል አጠፉ። ከጦር አንደበትም ዳኑ፣ በመከራቸውም ጸኑ። በጦርነት በረቱ፣ የጠላትን ከተማም አፈራረሱ። ሴቶችም በትንሣኤ ሙታኖቻቸውን በሕይወት ወሰዱ። ተሰቃይተው የሞቱ አሉ፣ የተሻለችዋን ሕይወት ያገኙ ዘንድ ድህነትን ወደዋልና። የገረፏቸው የተዘባበቱባቸውና አስረው ወደ እስር ቤት ወደ ወህኒ ያስገቧቸውም ነበሩ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸውና በሰይፍ ስለት የገደሏቸው ነበሩ። ማቅ መጠምጠሚያና የፍየል ሌጦ ለብሰው የዘሩም አሉ። ፈጽመው ተቸገሩ፣ ተሰቃዩ፣ ተራቡ፣ ተጠሙ። እነርሱ ዓለም አልተገባቸውምና በየጫካው በየተራራው በየዋሻውና በየፍርኩታው ተንከራተቱ። ሁሉም ለሃይማኖታቸው ሰማዕት ወይም ምስክር ሆኑ። ስለዚህ እኛም እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ሸክምን ሁሉ የኃጢአትንም ጭንቀት አስወግደን በሃይማኖት ወደሚጠብቀን ተስፋ በትዕግስት እንሩጥ። ኀፍረተ መስቀልን ንቆ ለእርሱ ስለተጠበቀው ደስታም የታገሳት ፍጹም አምላካችን ኢየሱስ ክርስቶስን እንከተለው፣ በእግዚአብሔር በአብ ቀኝ ተቀምጧልና። በዚህ ሁሉ ምክርም ሕፃኑ ቂርቆስ የሚነደውን የጋኑን እሳት ከመፍራቷ የተነሳ እናቱን ሊያስጨክናትና እግዚአብሔርን በማምለክ ሊያበረታታት አልቻለም። ከዚህ በኋላም ዳግመኛ ትዕግስትን የሚያስረዳትን ምክር አመጣ። እናቱንም ስሚኝ አላት። አውስጢድ በሚባል አገር
ኢዮብ የተባለ ሰው ነበር። ይህ ሰውም ቅንና ንጹሕ፣ እውነተኛ፣ እግዚአብሔርን የሚፈራ ሰው ነበር። 7 ወንድና 3 ሴት ልጆችም ነበሩት። ከክፉ ተግባርም ሁሉ የራቀ ነበር። ሀብቱም 7000 በጎች፣ 3000 ግመሎችና 500 ጥማድ በሬዎች ነበሩት። አህዮችም ጥቂቶች አልነበሩም። አገልጋዮቹም እጅግ ብዙዎች ነበሩ። በዚህ ዓለምም ሥራው ታላቅ ነበር። ይህ ሰው በፀሐይ መውጫ በስተ ምስራቅ በኩል ከሚኖሩ ሰዎች ይልቅ ቸር ነበር። ልጆቹም ሂደው በአንድነት ይሰበሰቡ ነበር። ዘወትርም በየቤታቸው ምግብ ይመገቡ ነበር። 3ቱ እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ነበር። የግብዣው ዕለት ከተፈጸመ በኋላም ኢዮብ በእግዚአብሔር ፊት ቆሞ ይማልዳቸው ነበር። በጠዋት ገስግሶም በቁጥራቸው ልክ ስለ እነርሱና ስለ ራሱ ነፍስ በደል 1 ላም መሥዋዕት ያቀርብ ነበር። ኢዮብ ልጆቹ በእግዚአብሔር ላይ የሚያስቡት ክፉ ነገር ካለ ይል ነበርና። ኢዮብም በዘመኑ ሁሉ እንዲህ አደርግ ነበር። ከዕለታት በአንዲት ቀንም የእግዚአብሔር መላእክት መጡ፣ ከእግዚአብሔር ፊትም ቆሙ። ሰይጣንም መጣና ከእነርሱ ጋር ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ለእግዚአብሔር ምድርን ዞርኳት፣ ከሰማይ በታችም ተመላለስኩና መጣሁ በማለት መለሰለት። እግዚአብሔርም ሰይጣንን በወዳጄ በኢዮብ ላይ የምታስበው እንዳይኖር ተጠንቀቅ፣ በዓለም እንደርሱ ያለ ጻድቅ ንጹሕና እኔን የሚፈራ ከክፉ ሥራም ሁሉ የራቀ ሰው የለምና አለው። ሰይጣንም በእግዚአብሔር ፊት መለሰ፣ አንተ ቤቱን ውስጡንም ውጭውንም አደባባዩንም ሁሉ ሞልተህለታል፣ የእጁንም ሥራ ሁሉ ባርከህለታል፣ ሀብቱንም በምድር አብዝተህለታል። ነገር ግን እጅህን ላክና ያለውን ሁሉ አጥፋ፣ በፊትህም ይሰድብሃል አለው። ከዚህ በኋላም እግዚአብሔር ሰይጣንን ያለውን ሁሉ እነሆ በእጅ ሰጠው፣ ነገር ግን እርሱን አታጥፋ አለው። ሰይጣንም ከእግዚአብሔር ወጣ። የኢዮብ ወንዶችና ሴቶች ልጆችም እስከዚህ ቀን ድረስ ከታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። መልእክተኛም መጣና ሲያርሱ የነበሩ ጥማድ በሬዎችህን በአካባቢው ሲጠብቁ የነበሩ እንስሳትን፣ አህዮችን አደጋ ጣዮች ማድረኳቸው፣ ልጆችህንም በሰይፍ ገደሏቸው። እኔም ብቻዬን ቀረሁ፣ ልነግርህም መጣሁ አለው። እርሱ ይህን ሲነግረውም ሌላ መልእክተኛ መጣ። ለኢዮብም እሳት ከሰማይ ወረደች፣ በጎችህንም አቃጠለች፣ እረኞችህንም በአንድነት በላቻቸው። እኔም ብቻዬን ተረፍኩ፣ እነግርህም ዘንድ መጣሁ አለው። ለኢዮብ ይህን ሲነግረውም ሌላ መልእክተኛ መጣ። ለኢዮብም 3 ፈረሰኛ ወታደሮች ብዙ ግመሎችህን ማረኩ፣ ልጆችህንም በሰይፍ ገደሉ። እኔም ብቻዬን ቀረሁና ልነግርህ መጣሁ አለው። ይህን ሲነግረውም ሌላ መልእክተኛ መጣ። ለኢዮብም ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ሲበሉና ሲጠጡ ከጫካ ጽኑ ንፋስ በድንገት መጣና ቤቱን 4ቱንም ማዕዘን መታው። ቤቱም በልጆች ላይ ወደቀ፣ ሞቱም። እኔም ብቻዬን ቀረሁና እነግርህ ዘንድ መጣሁ አለው። ከዚህም በኋላ ኢዮብ ተነሳና ልብሶቹን ቀደደ፣ የራስ ፀጉሩንም ተላጨ፣ ከመሬት ወድቆም ሰገደ። ከእናቴ ማኅፀን ራቁቴን ወጣሁ፣ ራቁቴንም ወደ መሬት እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ፣ እንደ እግዚአብሔር ፍቃድም ሆነ። የእግዚአብሔር ስሙ የተመሰገነ ይሁን አለ። በዚህ ሁሉ በእግዚአብሔር ፊት የበደለው በደልም የለም። ከንፈሮቹንም እግዚአብሔርን ለመሳደብ አላዘጋጀም። እንዲህም ሆነ፣ ከዚህ ዕለት በኋላ የእግዚአብሔር መላእክት መጡ፣ በእግዚአብሔር ፊትም ቆሙ። ሰይጣንም ከእነርሱ ጋር መጣና በእግዚአብሔር ፊት ቆመ። እግዚአብሔርም አንተ ከየት መጣህ አለው። ያን ጊዜም ሰይጣን በእግዚአብሔር ፊት እንዲህ አለ፣ ከሰማይ በታች ተጓዝኩ፣ በመሬትም ላይ ተመላለስኩ፣ ወደዚህም መጣሁ አለው። እግዚአብሔርም ሰይጣንን ወዳጄ ኢዮብን ተመለከትከውን? በመሬት እንደርሱ ያለ የዋህ ጻድቅ ንጹሕ እኔን የሚፈራና ከክፉ ነገር የራቀ ሰው የለምና አለው። አንተ ሀብቱን አጥፋ ማለትህ በከንቱ ነው፣ እስከ ዛሬ ድረስ ፍጹምነቱን ጠብቋል አለው። ሰይጣንም ለእግዚአብሔር መለሰለት፣ ቁርበት ስለ ቁርበት እንዲሉ ሰው ስለ ሰውነቱ ያለውን ሁሉ ሀብት ይሰጣል። ነገር ግን እጅህን ስደድና አጽሞቹንና ሥጋውን ዳስ፣ በፊትህም ይሰድብሃል አለው። እግዚአብሔርም ሰይጣንን ሥጋውን እነሆ ሰጥቼሃለሁ፣ ጻድቅ ነፍሱን ግን ተው አለው። ሰይጣንም ከእግዚአብሔር ዘንድ ወጣ፣
ኢዮብንም ከእግሩ እስከ ራሱ ድረስ ጽኑ ደዌ ያዘው። ገል ያዘና ቁስሉን ማከክ ጀመረ። ከሰፈሩ ወጥቶም በመሬት ላይ ተቀመጠ። ከብዙ ቀን በኋላም ሚስቱ እስከ መቼ ድረስ ትታዘዛለህ? ለጥቂት ጊዜም እታገሳለሁ፣ ዳግመኛም እታመናለሁ ትላለህ። የስም መታሰቢያ ስም አጠራርህ እነሆ ከምድር ጠፋ። ሆዴም በጽኑ ሕማም ተሰቃየ፣ ደከምኩ፣ ለከንቱም መጣሁ። አንተም በመግልና በትላትል ተይዘሃል፣ ሌሊቱንም ሙሉ ትጨነቃለህ። እኔም ሀገር ለሀገር ቤት ለቤት እንከራተታለሁ። ከድካሜና ከደረሰብኝ ሕመም የተነሳም ከቀን ይልቅ ፀሐይ እስከምትጠልቅ እጠባበቃለሁ። ዛሬ ግን በእግዚአብሔር ላይ ቃልን ተናገርና ስደበውና ሙት አለችው። ኢዮብም ከሰነፎች ሴቶች እንዳንዷ ተናገርሽ፣ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ክፉውንስ አንታገስምን አላት። ኢዮብም ባገኘው ክፉ ነገር ሁሉ እግዚአብሔርን አልበደለም። ከዚህ በኋላም ብርቱ ሕፃን ዓይኖቹን ወደ እግዚአብሔር አነሳ፣ እንዲህም አለ፣ አምላኬ ሆይ አገልጋይህን ከሕይወት መጽሐፍ ከምትሰርዛት እኔን ከጻፍከኝ ከሕይወት መጽሐፍ ደምስሰኝ። አቤቱ አይሆንም፣ ይህንም በፍጹም አታድርግ። አቤቱ ሆይ እርሻውን ልታቃጥለው ፍሬዋን ግን ልትባርካት ትችላለህን? አቤቱ አይሆንም አለ። አቤቱ ግንዱ ተቆርጦ ከቅርንጫፉ ግን እንዲድን ታዛለህን? አቤቱ አይገባም። አቤቱ ከዚህ እሳት በሸሸሽ ጊዜ የሚያድናቸው አምላክ የላቸውም እያሉ በስምህ ያመኑት ሁሉ እንዳይሰናከሉ፣ ዲያብሎስም እነዚህ ጠላቶቼ ናቸው፣ ዛሬ አሸነፍኳቸው፣ ከመንጋህም አንዲት በግ ነጠቅን እንዳይሉ፣ አቤቱ ነገር ግን ለአገልጋይህ የመንፈስ ቅዱስን ኃይል አድላት አለ። ይህን በጸለየ ጊዜም መንፈስ ቅዱስ በእናቱ ላይ አደረባት፣ ዲያብሎስም ከእርሷ ሸሸ። ከዚህ በኋላም እናቱ ቅድስት ኢየሉጣ ለመንግሥተ ሰማይ መሪ የሆንከኝ ልጄ ሆይ የሚጠብቅንን ተጋድሏችን እንፈጽም፣ በውስጤ የተሰወረው ዲያብሎስ ከኔ ወጥቷልና፣ ጋኑንም እነሆ በጠዋት ውሃ ቀዳበት እንደነበረው እንስራ ሆኖ እመለከተዋለሁና አለችው። እርስ በርሳቸው ይህንን ሲነጋገሩም ወታደሮች ያዟቸው፣ ወደ ጋኑም ወረወሯቸው። በውስጡም የአንገት መጠምዘዣ፣ የስሮች መበጣጠሻ ነበር። ነገር ግን ቅዱሳኑ የነካቸው አንድ እንኳን አልነበረም። ጋኑም መፍላቱን ተወ። ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ እንደ ዓይን ጥቅሻ ወርዶ በእጁ በያዘው በትረ መስቀል እሳቱን ባርኮታልና እንደ ጠዋት ጤዛም አድርጎታልና፣ ከምድራዊ እሳት ውስጥ በመግባታቸውም የገሃነመ እሳትን አጠፋላቸው። በሲና ተራራ ሙሴ እንዳያት አመልማልም የሕይወት እሳት እግዚአብሔርን ተዋሃዱት። ቅዱስ ቂርቆስም እንዲህ እያለ የድርሳናትን ጸሎት ጀመረ። በመንግሥት በር በነበርኩ ጊዜ ይኸውም የእግዚአብሔር ቤት ነው፣ በዕንቁ የተለበጠ መጽሐፍን ሰጠኝ። ጸሎቴ ቅዱስ ቤተ ክርስቲያን ናት፣ ዕንቁም የእግዚአብሔር ቃል ነው። መጽሐፌም መንፈስ ቅዱስ ነው። ፍጹም ጨለማ ወዳለበት ብርሃን፣ ኮከብ ጨረቃና ፀሐይም ወደሌለበት አገር ላከኝ። ትርጓሜዋም ለንጻቶስ ወደሆነ መጀመሪያ ወደምትገኘዋ ሀገርም ደረስኩ። በዚያም ከደረታቸው በላይ ሰው የሆኑ በእጃቸው ፈረስ ይዘው አገኘው። ሁለንተናቸውም አህያ ይመስላል። ከደረታቸውም ሰው መሰል ኅብረ ብዙ አራዊትና መርዛማ እባብ አለበት። እነዚህም ሁሉ ይገድሉኝ ዘንድ ወደዱ። መጽሐፌም አስወገዳቸው። እኔም አሸዋማ ወንዝ ካለበት ባቢሎን ደረስኩ። እንደ ዕብራውያን ምኵራብም ከዕለተ ሰንበት በስተቀር መሻገር የሚቻለው አልነበረም። እኔ ግን በእግዚአብሔር ኃይል በዕለተ ሐሙስ ተሻገርኩት። ከዋሻው የሚመጣው ውሃም እንዲህ ነበር። በዚህ ወንዝ ያለውን ውሃ ማየት የሚቻለው አልነበረም። ወንዙን ተሻግሬም ከባህር ማዶ ካለች አገር ደረስኩ። በዚያም ከደረታቸው በላይ ሰው፣ በታች ደግሞ ፈረስ የሚመስሉትን አገኘው። በታች በኩልም ፈረስና መርዛማ እባቦች፣ ብዙ አጋንንትና 13,000 እባቦች በላይ፣ በታችም 309 ኅብረ ብዙ አራዊት ነበሩ። ቁጥራቸው የበዛ ክፉ አጋንንትም ነበሩ። ይህ እባብም ታላቅ ነው፣ ጅራቱ ባፉ ነው። በጠዋት ይወጣል፣ አንድ ነው። በፊቱም ወደ ጥፋት መንገድ ይሮጣል። ጥርሶቹም እንደ ተሳሉ ሰይፎች ናቸው። ጎኖችም የወርቅና የብረት ናቸው።
አንገቱም ከብረት የተሰራ ነው። ጥፍሮቹም የብረት ናቸው። ሆዱ አለታማ ድንጋይ፣ ምግቡም ጻጻር የተባለ ምግብ ነው። ከፊቱና ከአፍንጫዎቹም የእሳት ነበልባል ይወጣ ነበር። ዓይኑን በገለጠ ጊዜም የዮርዳኖስን ውሃ ይሰበስብ ነበር። ዓይኑም ደረቅ ነበር። ይህም ከሳተ በኋላ ሔዋንን ያሳተ ከዙፋኑም የወደቀው ሰይጣን ነው። ይህ አዳምን ከገነት ያወጣው እባብ ነው። ይህ ወንድሙን ይገድል ዘንድ ቃየልን ያስተማረው ነው። ይህ እግዚአብሔር በምድር ላይ ጥፋትን እንዲያመጣ በሰው ላይ ክፋትን ያበዛ እባብ ነው። የራእይት ልባቸው እንዲታበይ ያደረገም ይህ እባብ ነው። ይህ እባብ ኃጢአትን ሁሉ ያመጣው ነው። በእስራኤል ልጆች ላይ የፈርዖንን ሚስት ልቡና ክፉ ያደረገ ይህ እባብ ነው። ይህ እባብ የፈርዖንን ልብ ያደነደነው ነው። እስራኤል የላም ጣዖትን እንዲሰሩ ያሰባሰባቸውም ይህ እባብ ነው። በቤርሳቤ ደም ግባት ምክንያት ዳዊትን ያሳተው ይህ እባብ ነው። ይህ እባብ ሰለሞንን ከጣዖት በኋላ እንዲከተል ያደረገው ነው። ሕዝቦቹም እንዳይመለሱ በኢየሩሳሌም ለእግዚአብሔር እንዳይሰግዱ ኢዮርም አምን የወርቅ ጣዖት እንዲሰራ ያሳተውም ይህ እባብ ነው። ይህ እባብ በኤልዛቤል ዘመን ኤልያስን ያሳደደው ነው። ርኩስ ጣዖትን እንዲሰራ በእግዚአብሔር ቤት እንዲያቆመው ምናሴን ያስተማረው የመራው ይህ እባብ ነው። በዓለም ላይ ሁሉ ጣዖት ያስመለከም ይህ እባብ ነው። በመጀመሪያ ስለሳተ የሰዎች ጠላት ይህ እባብ ነው። ከዚህ በኋላም አየኝና ተከትሎ ሊገለኝ ወደደ። ያን ጊዜም ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቶቹ ጋር ወረደ፣ እባቡንም አቃጠለው፣ የአጋንንትን ዘሮች ሁሉ አስወገደ። ተበትነው የቀሩ እስራኤልንም ሰበሰበ። በዚያች ሀገርም አደሩ። የበሯ መድረክ ምልክትም ይህች ናት። ግዝፈቱ 300 ክንድ የሚሆን ታላቅ የብረት ጣዖት ነበር። የአፉ ውስጥም 4 ክንድ ነበር። ብረቱም ሁለንተናው የተጻፈበት ነበር። በዚያ ቦታም የብረት ምልክት አልነበረም። ሕያው ነፍስ ያለውም በዚያ ማለፍ አይችልም ነበር። ከቤተ መንግስቱ በር ደርሼ ይህን ጸሎት በጨረስኩ ጊዜም ዲያብሎስ በሽማግሌ ሰው ተመስሎ ያለቅስም ጀመር። ወዮልኝ፣ ወዮታ አለብኝ! በ3 ዓመት ሕፃን ተሸነፍኩ። ወዮልኝ፣ ወዮታ አለብኝ! ለዚህ ሕፃን መሳለቂያ የሆንኩ እኔ የብረት ችንካሬን የት ልወርውረው? እንግዲህ የማደርገውን አላውቅም። የጣዖታት ቤቶቼ ወደቁ፣ መዝገቦቼም ፈራረሱ። በ3 ዓመት ሕፃን በመሸነፌም አፍሬአለሁና አለ። ጎልማሳው ያሸነፈኝ ድንቅ አልነበረም። ነገር ግን ትንሽ ሕፃን አሸነፈኝ። ምን ላድርግ? ከእንግዲህ ወዲህስ ወደ ሽማግሌ ሰው ልመለስ? እርሱ ይሰማኛልና ይህን ዓለምም ይወዳልና። ወይስ ቢቻለኝ ወደ ጎልማሳው ልግባ? የቤተ ክርስቲያን አምድ የሆነ ጴጥሮስን አነዋወጽኩት፣ የጠቀመኝ ግን አልነበረም። ወደ ጎልማሳው ይሄድ፣ እነሆ ጎልማሳው ጳውሎስ ድል አደረገኝ። ወደ ታናሽ ሕፃን ልግባ ብልም ከዚህ ሕፃን ያነሰ የለም። ወደ እንስሳ ልግባ ብልም እንስሳ አይናገርም። በትዕግስቱ ብዛትና በሚያስደስት ታምራቱ ኃይሉ ቂርቆስ ባሸነፈው ዕለት መዋረዱና መውደቁ ሲገለጥ የተናገራት ይህች የሰይጣን አነጋገርም በእጁ ውስጥ በግዛት እንዳሉ ነፍሳት የእሱንም ነፍስ ሊያግዛት በወደደ ጊዜ በመስቀል ላይ ያለ ክርስቶስ ባሸነፈው ዕለት ሰይጣን ወደ እርሱ ቀርቦ ከዚህ ቀደም የተናገራት ነገሩን መሰለቻት። ያን ጊዜም ምስጋና ይግባውና ክርስቶስ ገሰጸው። በመስቀሉ ዙሪያም የሰማይ ሰራዊት ሁሉ ደንግጠው ተመለከቱ። በክፉ ስቃይም ተያዘ፣ ፈጽሞም ፈራ። የእግዚአብሔር ልጅ እንደሆነም ተረዳ። የጥምቀት ዕለት በዮርዳኖስ ወንዝ ዳግመኛ በደብረ ታቦር እግዚአብሔር አብ እንደመሰከረለት ታወቀ። ከዚህ በኋላ በእርሱ ምክንያት አላበው። በእርሱም ነፍሳት ወዳሉበት ገብቶ ያነዋውጣቸው ዘንድ ሳይችል ቁሞ ቀረ። ስራዎቹ ሁሉ ከጌታችን ጋር ያደረጋቸው ተቃውሞዎች በፊቱ የተሳሉ የተገለጡ ነበሩ። ከዚህ በኋላም እስከሚወድቅ ድረስ ጥንቱን ከመላእክት ጋር የነበረውን ክብሩን አስታወሰ። እግዚአብሔርም ከእርሱ ወይም ከክፋቱ የተነሳ ሊወስድበት ሲቻለው የወደደውን ያደርግ ዘንድ ኃይሉን ተወለት። ልዑል እግዚአብሔር ከአይሁድ ጋር ያደረጋቸውን ሥራዎቹን ታገሰ። እርሱ ግን ከክፉነቱ የተነሳ እምቢ አለ።
ሰማይና በውስጡ ያሉት ምድርና በእርሷ ላይ ያሉት በፊቱ መቆም የማይችሉ ሲሆኑ በጲላጦስ ፊት ቆመ። ነገር ግን በመጨረሻው እግዚአብሔር ይከፍለዋል። ከዚያ በፊትና ከዚያ በኋላ የሆነውን እንተወውና ያን ጊዜ ሰይጣን ሥጋን ተዋህዶ ከስልጣኔ ያሸነፈኝ ማን ነው? ከሙታን ተነስቶ ሲኦልን ረግጦ ሞትን በሞቱ አጠፋው እስከሚለው ድረስ ያለውን አሰምቶ ተናገረ። ከዚህ በኋላም ሰይጣን አሸናፊነት ለአሸናፊው ቂርቆስ፣ ተሸናፊነት ደግሞ በእርሱ ላይ እንደሆነች በተረዳ ጊዜ ከዚህ በኋላ ወደ ገዢው ልቦና እገባለሁ፣ በሕይወት እንዳይኖር እገድለዋለሁ፣ ከዚህ ሕፃን ድካምም አርፋለሁ አለ። ያን ጊዜም ገዢው ባለሟሎቹን በፊታችን ሰይጣንን በጥንቁልናው እንደሚያስለቅሰው ተመለከታችሁን? ያልሰማነውን ምስጢርም ነገረን አላቸው። ያን ጊዜም ማር ቂርቆስ ጸለየ፣ ቀዝቃዛ ውሃም አፈለቀ። 11,004 ሰዎችንም ረጫቸው፣ የንስሐ ጥምቀትም ሆነላቸው። ከዚህ በኋላም ከሚፈላው የውሃ ጋን ውስጥ ወጣ። ከወታደሮችም 40 ወንዶችን ገደለ። ገዢውም በዚህ ውሃ መድኃኒት አድርጎበት እንደሆነ እንጃ አለ። ገዢውም ጋኑን ይመለከት ዘንድ ቀረበ። ቅዱስ ቂርቆስም 3 ጣዖቶቹን ነከረና በገዢው አንገት አስቀመጠው። ከአንገቱ ያለው ሰውነቱም ተመለጠ። ያን ጊዜም ገዢው ሕፃኑን እነሆ አምላክ እንዳለህ አወቅሁ፣ አድነኝ ፈውሰኝም አለው። ቅዱስ ቂርቆስም መለሰለት፣ በዚህ ነገር ዕድል የለህምና እንደማታምን አውቃለሁ። ነገር ግን ስለሚያምኑት ስለ እነዚህ እፈውስሃለሁ አለው። ቅዱስ ቂርቆስም ጸለየና የተመለጠች አንገቱን አዳነው። ብፁዕ የሚሆን ነቢይ ሊከቡት በመጡ ጠላቶቹ ላይ ጸልዮ ዓይናቸውን አሳውሮ በስልጣኑ ስር እንዳደረጋቸውና ምግብና ውሃ እንደሰጣቸው ሁሉ ብፁዕ ቂርቆስም በጠላቱ ላይ ይህን ቸርነት አደረገ። በዚህም ምሕረቱንና ቸርነቱን አደረገ። ገዢውም አንገቱ እንደዳነ በተመለከተ ጊዜ ጮኸ፣ አልፋ ሆይ ምስጉን ነህ፣ ሰራጉኤል፣ አጵሎን፣ አቴናና አርያ ሆይ የተመሰገናችሁ ናችሁ። ክብርን ለተሞላች ለአርጤምስ ምስጋና ይሁን። የሰማይ አምላክ አንተ ክርስቶስም ምስጉን ነህ አለ። ከዚህ በኋላም ሰማዕቱ ቂርቆስ የአማልክቶችህን የአጋንንትን ስም መጥራትን አስቀደምክን? ከዚህ በኋላም የክርስቶስን ስም ጠራ። ለሁለት ጌቶች መገዛት የሚችል ባሪያ የለም። ይህ ካልሆነ ግን አንዱን ይወዳል፣ ሌላውን ይጠላል። በቁስ ዘመነ መንግስት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታትን ያመልኩ እንደነበረው አንተም እንደዚሁ ታደርጋለህን? አለው። ገዢውም እኔ ከምታደርስብኝ ስቃይ ድን ዘንድ ሁሉንም አማልክት ተማጽኛቸዋለሁ አለው። ገዢውም ከዚህ ቦታ ወደ ሌላ ቦታ ሄደ። ከዚያም 70 ሰው ሊያንቀሳቅሰው የማይችለውን የተንከባለለ ድንጋይ አገኘ። ገዢውም ያን ድንጋይ ይከፍቱት ዘንድ አዘዘ። የቅዱሳኑን ራስ እስከ ጭናቸው ድረስ እንዲዘልቅ አድርጎም ውስጡን በሳው፣ ሸነቆረው። ስለታማ እርሳስ ናስና ብረትም አደረገበት። በውስጡም ማሰቃያ መሳሪያ ቆመ። ወታደሮቹ ቅዱሳኑን ከላይ አስተኟቸው። ጭናቸውን በገመድ አስረው ጎተቷቸው። ድንጋዩም ከመሬት የተጣበቀ ነበር። እነርሱም በውስጡ ነበሩ። ሲጎትቷቸውም የቅዱሳኑ ሰውነት ተቆራረጠ፣ እንደ ጥቃቅን አሸዋም ሆነ። ያን ጊዜም የእግዚአብሔር መልአክ ከሰማይ መጣና ከችግርና ከስቃይ አዳናቸው። ገዢውም እነዚህን ሰዎች በስድስተኛው ችሎት በሰይፍ ካልቆረጥኳቸው የሚችላቸው የለም አለ። በፍጥነት እንዲያሰቃዩአቸውም አዘዘ። ማር ቂርቆስም ለተጣራበት አጠራር ወይም ዓላማ ከእናቱ ከኢየሉጣ ጋር እየጸለየ ሳለ የእግዚአብሔር መላእክት ከበቧቸው። ጌታችን ኢየሱስ ክርስቶስም በልባቸው ውስጥ ያለውን የሚያውቅ ሲሆን ቃላቸውን ይሰማ ዘንድ ከሰማይ መጣ። ማር ቅዱስ ቂርቆስም ጌታችን ማኅበረ መላእክትን አስከትሎ ሲመጣ ባየው ጊዜ ሰገደለት። ጌታዬ ሆይ እንደ ቸርነትህ የምለምንህን ሁሉ ስጠኝ፣ ካልሰማኸኝ ግን ከጻፍከኝ ሕይወት መጽሐፍ ደምስሰኝ አለ። መድኃኒታችንም ማር ቂርቆስን የምትሻውን ሁሉ ለምነኝ እሰጥሃለሁ አለው። ቅዱስ ቂርቆስም አምላኩን ሥጋዬን በምድር እንዲቀበር አታድርግ፣ በስሜ የሚጸልዩትን መታሰቢያዬን የሚያደርጉትን
በእኔ ስም ቤተ ክርስቲያንህን የሚሰሩትን ሰማዕትነትን በተቀበልኩባት ዕለት በዓሌን የሚያከብሩትን ሁሉ በሰማይ ዋጋቸውን ስጣቸው። ስንዴያቸውንና ወይናቸውን በምድር አብዛ፣ ሀብታቸውንም ሁሉ ባርክ። ቤተ ክርስቲያኔ በተሰራበት የከብት ሞት አይምጣ፣ በሽታም ወደ ሰው አይቅረብ፣ የእህል ማነስና የውሃ መድረቅ አይሁን አለ። በዚያም የእግዚአብሔር ቃል መንፈሳዊ ትምህርት አይጉደል። ከዚያ ቦታም ጋኔን ይሰደድ። የተጋድሎዬን መጽሐፍ የጻፉትን በገንዘባቸውም ያጻፉትን በኋለኛው ዘመን ዋጋቸውን አድላቸው። የተጋድሎዬን መጽሐፍ የሚያነቡትን በስሜም መባ የሚያስገቡትን ለችግረኞች ገንዘባቸውን የሚሰጡትን መልካም የሆነ ዋጋቸውን ስጣቸው። ጋኔን ያደረበት ሰው ወደ ቤተ ክርስቲያኔ ከመጣ ይፈወስ፣ ሰይጣንም ከእርሱ ይወገድ። ያደረበት ሰውም ሰላምን ያገኝ። ብዙ ኃጢአት ያለበት ሰው ወደ ቤተ ክርስቲያኔ መጥቶ ስሜን በመጥራት ከጸለየ፣ በፍጹም ልቡ ከለመነና ካለቀሰ የዕዳ ደብዳቤውንና ኃጢአቱን ደምስስለት እያለ ጸለየ። መድኃኔ ዓለምም የለመንከኝን ሁሉ አንተ ያላሰብከውንም እሰጥሃለሁ፣ እነሆ በቤተ ክርስቲያንህ 300 መላእክትን እሾማለሁ፣ በወረቀትም ይጻፉት፣ ለእኔ ትሰጠኝ ዘንድም ይሰጡሃል። አንተ ከሰባቱ ሊቃነ መላእክት ጋር በቀኜ እንደምትቆምም ጠንቅቀህ እወቅ። እነሆ ሥጋህንም በሰረገላ ኤልያስ አስቀምጣለሁ። ከመንገድ ጠራጊው ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘምና ነው። ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ይህን ቃል ኪዳን ሰጠው። በዚያን ጊዜም ድል አድራጊው ቂርቆስ ሰማዕትነትን ተቀበለ። ታላቅ ብርሃንም ሆነ። ጥር 15 ቀንም ተጋድሎውን ፈጸመ። የተባረከች ኢየሉጣም ከሌሊቱ በ2 ሰዓት ለዓርብ አጥቢያ ሰማዕትነትን ተቀበለች። ሕይወትን የሚያድል ጌታችን ክርስቶስም የፀሐይ ብርሃን የማይተካከለውን አክሊል ከራሳቸው አኖረ። ገዢውም 11,004 ሰዎችንም ይገድሏቸው ዘንድ አዘዘ። ወታደሮችም እንዳዘዟቸው አደረጉ። ከገደሏቸው በኋላም የቅዱሳኑን ሥጋ በተኑ። የእግዚአብሔር መላእክትም ሥጋቸውን ሰበሰቡ፣ የተቆራረጠውንም ሁሉ ጠበቁት። ጥር 16 ቀንም ሰማዕትነትን ተቀበሉ። ጠያቂ ሰው ሕፃን ቂርቆስ የ3 ዓመት ሕፃን ነው። ብዙ ሽማግሌዎች ሊጀምሩት እንኳን የማይችሉትን ያህል ተጋድሎ እንዴት አበዛ ብሎ ቢጠይቅ እኛም እንዲህ ብለን እንመልስለታለን። ይህስ ከማርታና ከእህቷ ከማርያም ሥራ ጋር ይመሳሰላል። ጌታችን ከማርታ ምግባር ይልቅ የማርያምን ተግባር ፈጽሞ አመስግኖታልና። ማርታ በሥጋዋ ሥጋን አገለገለች፣ ይኸውም ምድራዊ ምግብ ማዘጋጀት ነው። ማርያም ግን በመንፈስ ቅዱስ መንፈሳዊ አገልግሎትን አገለገለች፣ ይኸውም የእግዚአብሔርን ቃል መስማት መማር ነው። ጽድቅ በዕድሜ ብዛት አይደለም፣ አገልግሎትም ለዮሐንስ ከጴጥሮስ ይልቅ ክርስቶስን መውደድ ነው። ብፅዕት ኢየሉጣን ከሮም ሴቶች ይልቅ የተባረከች እንዳትሆን አልከለከልካትም። እንደ ባልቴቷ ኤልሳቤጥና በቤተ መቅደስ ለ84 ዓመት ያህል በጾምና በጸሎት እንዳገለገለች እንደ ፋኑኤል ልጅ እንደ ነቢይቷ ሐና ጸጋ የተሞላች ሆነች እንጂ። ጽድቅም ብዙ ነገር በማቅረብ አይደለም። ጌታችን 2 ጸሪቅ ስላመጣችዋ ሴት ይህች ሴት ከባለጠጎች ሁሉ ይልቅ አብስታ መጣች ብሏታልና። ቀራጩም ጾሙ ምጽዋቱና ጸሎቱ ብዙ ከሆነው ከፈሪሳዊ ይልቅ በትሕትናው ጸደቀ። በፈሪሳዊው በስምዖን ቤት እያለ በእንባዋ የፍቅሯን ጽናት የገለጠች ኃጢአተኛዋን ሴት እግዚአብሔር አመሰገናት፣ ፈጽሞም ወደዳት፣ ብዙ ኃጢአቷንም ይቅር አላት። በቀኝ የተሰቀለው ወንበዴም በሚሞትበት ጊዜ ራሱን ወቀሰ። በመንግስቱ በሚመጣበት ጊዜ እንዲያስበውም ጌታችንን ተማጸነ፣ ገነትንም አደለው። የሕፃኑ የቂርቆስ ተጋድሎ ብዙ ነው፣ የእግዚአብሔር ጸጋም በስቶለታል። ዕድሜዎቹ 3 ዓመታት ናቸው፣ በእግዚአብሔርና በመላእክት ግን የተመሰገኑ ናቸው፣ ጥቅም ከሌላቸው ከአላፍ ዘመናት ይሻላሉና። አሁንም ማር ቂርቆስ ዘወትር በእግዚአብሔር ቀኝ ቆሞ አለ፣ ስለኛ ይቅርታን ይለምናል። የሰማዕቱና የሕፃኑ ቂርቆስን የእናቱ ቅድስት ኢየሉጣን ተጋድሎ የሚናገረው መጽሐፍ በዚህ ተፈጸመ። ጸሎታቸውና በረከታቸው የረዳትነታቸው ሀብትም
ከወዳጆቻቸው ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 15። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቂዎስ ከሚባል አገር ነው። ስሙም አውዶክሲዮስ ነው። እርሱም አገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሡም ወደ አፍራቂያ አገር ሰደደውና በዚያም አገረ ገዥ አድርጎ ሾመው። የአገር ገዢዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያኑን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፍቃድ ይሁን አለ። ከጥቂት ቀኖች በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሦስተኛው ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስን በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችንም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጃቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምዕመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስከሚፈጸም በአማረ ቦታ ውስጥ አኖሩት። በዚያንም ወራት የመሪዎጥ አገር ሰዎች ከአምስቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ሥጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት።
እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድሪያ አገርም ደርሰው ሥራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከእሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እርሱም መነሳትን እምቢ አለ። አብስተውም ደበደቡት፣ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ የከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህን ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸው መተላለፍ ስላልፈለገ የጋብቻውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት። እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ነገር ግን የእግዚአብሔርን ፍቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄጥስ ገዳም ሄዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታ ወስደው ሊቀ ጵጵስና ሾሙት። በወንጌላዊው ማርቆስም ወንበር መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸው 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ ያዕቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። ኅዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ በዓተ ጾመ ነቢያት፣ ሁለተኛ ቅዱስ ሚናስ ሰማዕት፣ ሦስተኛ ልደተ ቅዱስ ቂርቆስ፣ አራተኛ ብጽዕት ኢየሉጣ፣ አምስተኛ አባ ሚናስ ዳግማይ። ወርሃዊ በዓላት፣ አንደኛ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ሁለተኛ ቅድስት እምባመሪና፣ ሦስተኛ ቅድስት ክርስቲና። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ኢዮኤል 2 ቁጥር 12። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ ለምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።